ነው? በቃ አንድ ነገር እኮ ነው ያወራው አይደል? ተመችታኛለች። እሺ ኖርማል ነው። ማንኛውም ሰው እኮ እንደዛ አይነት ነገር ይላል። ኖርማል ነው ወይ? ተመችታኛለች ኖርማል ነው ወይ? ምንድነው? ሌላ ነገር አለው ማለት ሌላ ትርጉም አለው እኔ ማላውቀው ምናልባት እኔ እንግዲህ በአንድ ነገር ነው የተረዳሁት። ጭፍን ብለሻል ማለት ነው። እንደዛም ግልጽ አውጥቶ አላለም አውጥቶ ተናግሮልሽ ካልገባሽ ጨፍነሻል አንቺ። ምን አለሽ? ምን አለ? ተመችታኛለች ነው ያለው እኮ ተናገረ እኮ በቃ። ምንድነው የተናገረው? ሌላ ማላውቀው ትርጉም አለው ተናገረሽ እኮ። ምን ወይኔ ብሩኬ፣ እኔ ቁጭ ብያለሁ እልባኝ ቆሞ ለቀሩ ብላለች ሀይሚ ዛሬ። ምን እሺ ሀይሚ፣ አይ እና ከሌ ቆሞ ቀሩ ብለሽ ነው? ተይ እንጂ ተይ እንጂ ሀይሚዬ። ለካ ከካሜራ ጀርባ ቀለበት ያደረግሽው ለዚህ ነው እንዴ? እውነትሽን ነው። የአሁኑ ትዳር ሚዲያ ላይ ከወጣ ጥሩ አይደለም አሉ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ብቅ ብዬላችኋለሁ። ቪዲዮ ስትጀምሩ ላይክ አንጫን እያደረጋችሁ ጀምሩ እና ውድ ቤተሰቦቼ ዛሬ መናገር የምፈልገው ነገር ብዙ አይደለም፣ ትንሽ ልነግራችሁ ነው። ማለት የተሰማኝና ያስደነገጠኝ ነገር ስላለ ነው። እሱ የሰማሁት ወይም ደግሞ ያስደነገጠኝ ምንድን ነው? ብሩኬ ከዚህ በፊት ወደ ዱባይ እመላለሳለሁ የሚለው ነገር ነበረ። ከሀይሚ ጋር እንዲቀር ወይም ደግሞ እዛው ኢትዮጵያ እንዲቆይ የተደረገ የዛኔ ካስታወሳችሁ ማለት ነው። እና ብሩኬ በዚህ ሰሞን ወደ ዱባይ ሊመጣ ነው የሚለው ወሬ ሰምቻለሁ። ይሄ ነገር እውነት ነው ውሸት ነው የሚለው ነገር እያረጋገጥኩ ነው፣ ግን ብዙ ሰዎች እያሉ ነው ያሉትና ይሄ ነገር ወዴት እየሄደ ነው? ብሩኬ አሁን ደግሞ ድጋሚ ወደ ዱባይ ከመጣ ሀይሚ ምን ልትሆን ነው? ከዚህ በፊት ምን እንደሆነች ወይም ደግሞ ምን እንደተፈጠረ አይታችኋልና ፕሮሰስ ላይ ነው ሲባል ሰምቻለሁ። ብሩኬ እዚህ ዱባይ ሊመጣ ማለት ነው። ባይመጣ ነው አልኩት ማለት ነገሮች እስኪፈታ ድረስ እዛው ብናደድም ብደሰትም ምንም ብሎም ምንም እዛው በጨርስ መልካም ነበረና አሁን ደግሞ ነገሮች ሸሽታ ሄደን ነገሮች ሸሽተዋል እንደዚህ ሆነዋል ማለቱ አይቀርም እንግዲህ እንደምታውቁ ማለት ነው። ይሄን ነገሮች ሳያስተካክል ደግሞ ወደዚህ ከመጣ አሩን ነው ምን እንደምፈጠር በጣም እንደምደብረው እርግጠኛ ነኝ። ሁሉም ሰው እዚህ ጋር ያስቀመጥኩላችሁ ኮሜንት እዩት ብቻ ሀይሚ ምን እንደምትባለው ብቻ አዳምጡ እዩት ለማለት ፈልጌ ነው። በጣም ነው የሚያስጠላ፣ በጣም ነው የሚደብረው። ለስራ ብለን እንዲመሰደቡ ህይወታችን ወይም ደግሞ የነገ ህይወታችን ምን ይሆናል የሚለው ነገር ስናስብ በጣም ነው የሚዘገንነው። ለምሳሌ ሀይሚ የተሰጣት ካራክተር ነው የምትጫወተው። ሀይሚ የተሰጣት ቦታ ነው እየሰራች ያለችው። ሀይሚ ጎበዝ ስለሆነች ነው ይሄ ነገር እንድትሰራ ወይም ደግሞ እንዲህ አይነት ቃላቶች እንድትጠቀም የተደረገች ስለ ጎበዝ ስለሆነች ነው ምናምን የምትሉ በጣም ብዙ ነገር የምትሉ ሰዎች አላችሁ። የፈለገ ነገር ቢመጣ የፈለገ ነገር ቢሰሩ እመቤቴን ነው ምላችሁ እንደዚህ አይነት ስድብ እንዲህ የተሰደቡ እንዲህ አይነት ቃላቶች ከአንደበታችሁ እያወጡ ህይወት ወይም ደግሞ ስራ ነው ማለት እኔ እንጃ አለማወቅ ነው ብዬ ነው ማስበው። ሲቀጥል ደግሞ ለኦዲየንስ ማለት ነው ለኦዲየንስ ሀይሚን ሆነች ብሩኬም ሆነ እቺን ቅንጣት ክብር እንደሌላችሁ እኔ ጠንቅቄ አውቄበታለሁ ማለት ነው። በዚህ አሁን በሰሩ ያለውት ነገር ለሰው ልጅ እንደማይጨነቁ ነው የተረዳሁት 100% ማለት ነው። ልጆች ለሰው ልጅ ቢጨነቁ ማለት ነው እንደ ህዝቡ እየተጨነቀ ነው ብሎ ለኛ አስቦ ለኛ ተጨንቆ ያቁማሉ ነበር ይሄ ነገር ማለት ነው። እንደ ወር ሊሆን እኮ ነው እናንተ ይሄ ነገር ሲጃጃሉ ሀይሚ ብላ ምንድነው ተመቸችኝ ማለት ኖርማል ቃል ነው፣ ኖርማል አባባል ነው። ሁሉም ሰው ይላል። ሰው የመሰለ ነገር ይናገራል። የመሰለ ነገር እኮ ይናገር። የፈለገ ነገር እኮ እዛ ጋር ስለተመቸችኝ ወይም ደግሞ ስላልተመቸችኝ ምን አስወራ እንዴ? 5 ዓመት አብሮ ቆይቶ ምስት ላረጋት ነው ሸማግሌ ሊልካት ነው የሚለው ሴትዮን አስቀምጦ አንቺ ትላንት ያወቀች ሰውዬ እንዴት ነው ተመቸችኝ የሚለው እንዴ? ሲቀጥል ደግሞ ብሩኬ እዛ ጋር ቆሞ እዛ ጋር ፍፄ ቆሞ
በምን ንቀት ነው እንደዛ አልኮ ለምንድን ነው አልኮ ብላ ተመቸችኝ ማለት ምን ማለት ነው ብላ ለምን አልጠየቅሽኝ ነበር ሀይሚ? በእውነቴን ነው የምላችሁ። እኔ እንጃ እሱ ምለው ሀይሚ 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 ይላል ዳኒ ማለት ነው። እሷ ደግሞ ምን አለች መሰላችሁ? ትላንትና ብላ ብላ በሼር ላይ ምንድን ነው አለችው? ብሩኬ ይበቃል፣ ከዳኒ እጄን አንሳ ነው አለችው። እንዴ ምን ማለት ነው? እሱ የምናገረው ነገር ትክክል ነው፣ ብሩኬ የሚሰራ ነገር ስህተት ነው ለምን ትላለች ልጅቷ? እኮ የገረመኝ ይሄ ነው። የንቀት ጥግ እኮ ነው ዳኒ የነተናገረ የነበረ። እንዴ ለሀይሚ ለምን ደስታ እንደሰጣት አላቅም። ብቻ እኔ የእውነት ስነግራችሁ ማለት ነው። እንዴ እዛ ከኮ የብሩኬን ክብር ነው ተነካ የነበረው። ሲቀጥል ደግሞ ይሄ ኖርማል ቃል አይደለም። ተመቸችኝ ማለት ወድጃታለሁ። አንድ ሰው ለምሳሌ ስትመች አይደለም እንደምትወዱት ወይም ደግሞ ያ ሰው ጋር መኖር የምትፈልጉት እኮ ስትመቹ ነው፣ ወይም ደግሞ ምቾት ስታገኙበት ነው። እንዴ በምን ቃል እንደገለጻችሁ በምን አእምሮ እንደገለጻችሁ ለራሷ አላቅም። ብቻ በዙሪያ ያለ ሰዎች ለምን አይነግራቱም የሚለው ነገር ነው ያልገባኝ እኔ ማርያምን። ማለት ትላንትና መጥቶ ዳኒ 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 ዳኒን አትንካ፣ ስለ ዳኒ ያገባኛል እንዴ። አሁን ለምሳሌ ሁለቱ ሲገናኙ ስለ ሶስና ስለ ዳኒ ነው የሚያወሩት። ምን ያገባን እኛ ይዘገንንኝ ማለት ነው። የሶስና የዳኒ የሚባለው ሰውዬ ስም መስማት ነው ያስጠላኝ። እኛ የምናውቀው እኮ ብሩኬና ሀይሚን ነው እንጂ ስለ ሶስና ስለ ዳኒ ከፈለጉ ገደል ጉድጓድ ይግቡ። የምሬን ነው የምላችሁ። ምን ያገባን እኛ የምንጮው እኮ ስለ ብሩክና ስለ ሀይሚ ነው፣ እንዳትለያዩ። ይሄ ምን አለች መሰላችሁ ሀይሚ? ማለት ክብር የተነካ ከሶሲ ጋር ስትለከስከስ ነው ስትከሰከስ ነው ስትል ነበር። ሲቀጥል ደግሞ ክብር የተነካ የሰው ምስት ስትቀማ ነው፣ የሰው ምስት ስትቀማ ነው፣ ከሰው ምስት ጋር ጓደኛ ስትሆን ነው። እንዴ አንድ ሴት ፍቅረኛ ካላት ከማንም ጋር ጓደኛሞች መኖር የለባትም? ወንድም እንደዛ። ወዴት እየሄደ ነው የኢትዮጵያ ሕዝብ? የምሬን ነው የምላችሁ። በጣም ነው የሚያስጠላ ውድ ቤተሰቦቼ። እንዴ ይሄ ቃል እኮ ቪዲዮ ላይ እኮ ነው ቁጭ የሚለው። ነገ ሲታረቁ ምንድን ነው የሚባለው? ሲጀመር ማለት ነው ሀይሚና ብሩኬ ይጃጃላሉ የእውነት